በቃ ክርስቲያን ሆናለሁ ዛሬ ወላሂ ትናንትም ተናግሬያለሁ። እየመጡ ነው። በዛው በቸርቻቸው ውስጥ የኦርቶዶክስ ተዋሕዶ ቤተክርስቲያንን የነገረ ድህነት አስተምሮ አንዳንድ ፓስተሮች ለተከታዮቻቸው እንደዚህ በግልጥ እየሰበኳቸው ነው። አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ የጻፉ አንተ እንገልሃለን ወላሂ አንተ እንደዚህ ያለክ ያጓረድከና ምን ያኔ ታዲያማ ያላስተማራችሁኝ ምን ብዬ እንትን እላለሁ። እኔ እሱ ጋር እየሄድኩ የተከታተልኩ ነው። ይሄ ካላችሁ እንግዲህ እኔ ኑና ካለሁበት በሉኝ። እንግዲህ እኔ ፈጣሪ ወደ እውነተኛው መንገድ እንግዲህ ሄዳለሁ። ታዲያ ላልተገለጠ እንደ ብዬ እመራለሁ። ብዙ ሰው አሁን ብዙ ጓደኞች ይሰጣሉኝ። እኔ ወደ እውነተኛው መንገድ ሄዳለሁ። አሁንም አንተ አታውቀውም ነበር በፊት? እኔ ምንም አላውቅም ከስራ ውጭ ወንድሜዋ ያው እሰግዳለሁ ምን እላለሁ ምን ብዬ ነው የምሄደው። ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥላላትና ለመሳደብ ዲራማ መስራቱንም ሐሰተኛ ነቢያቶችና ፓስተሮች ተያይዘውታል። እንዴት እንደሚሳደቡ እንዴት ድራማ እንደሚሰሩ ህዝባቸው ቁጥሩ እንዳይቀንስባቸው በዲራማ መልክ ኦርቶዶክስን እንደሚሰድቧትና ወደ ጴንጤጋ እንዳደርሽ እኔ የኔ መናገር ብቻ ሳይሆን እዛ ገብርኤልና ሚካኤል በጣም ይነገሳል፣ በጣም ይከበራል። ጠንቋዩ ቤተክርስቲያንም ሲሄድ በጣም ይደገሳል። እንደተመለከታችሁት ነው። በምስክርነት ሰበብ የሰው ቤተ እምነት ላይ ታርጌት ያደረገ ስድብና ውንጀላን ማቅረብ ወንጀልም ደግሞ በህሊና ደረጃ የዘቀጠና የተዋረደ ስራ ነው። ከእንስሳት ውጤቶች የማይከለከልበት ብዙ ምክንያት ሊኖረው ይችላል። ለምሳሌ እንደ አባ መቃርስ ምንም አይነት አማራጭ በሌለበት አትክልት ጥራጥሬ በሌሉበት ላይ ሲጾም ውሎ ስጋ ሊበላ ይችላል። አባ መቃርስ ምንም አማራጭ ስለሌላቸው ስጋ ይበሉ ነበር። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁም ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን እንድታደርሱል በትና እጠይቃችኋለሁ። እንኳን አደረሳችሁ። ፍልሰታ ለማርያም የእናታችን የቅድስት ድንግል ማርያምን መገለጥ እንዲሁም አጽመ ፍልሰቷን የምናስብበት ታላቁ ጾም ደረሰ። ታዲያ በዚች በፍልሰታ ጾም ሁላችንም ምንጠጋ እንኳን ለጾመ ፍልሰታ አደረሰን አደረሳችሁ። ጾመ ፍልሰታ ከሰባቱ የቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ነው። ክርስቲያኖች የስጋን የነፍስን ችግር የሚፈቱበት ጥበብ ጉልበት ነው ጾም ማለት። የቃሉ ትርጉም እንደምናውቀው ጾም ማለት መተው፣ መለየት፣ መከልከል የሚል ነው። መተው፣ መለየት፣ መከልከል ነው ስንል ምንን መተው ነው? ከምን መከልከልና መለየት ነው የሚለውን ሀሳብ ጥያቄ ማንሳት ግድ ይሆናል። በቀጥታ ብዙዎቻችን የምናውቀው መተው ስንል የእንስሳትን ውጤቶች እስከ ጾሙ መጨረሻ እህል ውሃን እስከ ተወሰኑ ሰዓታት መተው ወይም ከነሱ መከልከል መሆኑን ሁላችንም የምናውቀው የምንናገረው ነው። ይህ እንዳለ ሆኖ ግን ክርስቲያኖች በሚገባ ማስተዋል ያለብን መተው፣ መለየት፣ መከልከል ማለት በመጀመሪያ ሰውነትን ክፉ ከሆነ ነገር ሁሉ ማራቅ ነው።
ሰውነት ክፉ ከሆነው ነገር እንዲለይ እንዲከለከል ክፉ የሆነውን ነገር እንዲተው ማድረግ ነው። ይህንን አስመልክቶ በዘመነ ነቢያት አምላካችን እግዚአብሔር ከዛም በኋላ ከብሉይ ኪዳን ከሐዲስ ኪዳን በተማሩት መሰረት የሐዲስ ኪዳን ሊቃውንትም ምንን መተው እንዳለብን በመጀመሪያ ደረጃ አስተምረውናል። በዘመነ ኢሳይያስ አምላካችን ለእስራኤላውያን ምእመናን አኮ ጸዊም እምኅብስት ወማይ ባሕቲቱ ጾም ማለት ከእህል ከውሃ ብቻ መከልከል አይደለም ብሏቸዋል። ማለት ሰው እህልን የእንስሳት ውጤቶችን በመተው ከነሱ በመለየት ተለየሁ ሊል ይችላል፣ ጾምኩ ሊል ይችላል። ግን ይሄ ብቻ አይደለም ማለት እንዲሁ በሐዲስ ኪዳን ከነበሩ ቅዱሳን አባቶቻችን መካከል አባ መቃርስ ዓመት እስከ ዓመት ምንም አማራጭ ስለሌለው ይመገብ የነበረ የእንስሳት ውጤትን ነው ማለት የቆቅ ስጋ ነው። እና በዚህ ስለተሰናከሉት ሰዎች ሲናገር ባጭሩ ይጹም ልሳነክሙም ነገረ ውዴት ወሐሜት፣ በመጀመሪያ ደረጃ አንደበታችሁ ሌላውን ከማማት ነገር ከማወሳወስ ይከልከል ብሏቸዋል። ፊልክስዩስ በምንለው የሐዲስ ኪዳን መጻሕፍት ክፍል ማለት በሐዲስ ኪዳን ከምንገለገልባቸው ቅዱሳት መጻሕፍት መካከል አንዱ ነው ፊልክስዩስ የምንለው እና በዚህ ደግሞ ለእመኮንከ ዘይትክል ትጹም እመባለይት ጾም እንከ እምህሊናት እኩያት፣ ከእህል ከውሃ መከልከል ባትችል ወይም እህል ውሃን መተው ባትችል ጾምን ከምህሊናት እኩያት፣ ከክፉ ሀሳቦች ተለይ፣ ክፉ ሀሳቦችን ተው፣ ከነሱ ተከልከል ይላል። ምክንያቱም ሰው ከምግበ ስጋ የማይከለከልበት ብዙ ምክንያት ሊኖረው ይችላል። ከእንስሳት ውጤቶች የማይከለከልበት ብዙ ምክንያት ሊኖረው ይችላል። ለምሳሌ እንደ አባ መቃርስ ምንም አይነት አማራጭ በሌለበት የእንስሳት ስጋ ብቻ ባለበት አትክልት፣ ጥራጥሬ በሌሉበት ላይ ሲጾም ውሎ ስጋ ሊበላ ይችላል። አባ መቃርስ ምንም አማራጭ ስለሌላቸው ስጋ ይበሉ ነበረ። በየቀኑ ጾመው ውለው የቆቅ ስጋ ይበሉ ነበር። ግን የሰው ስጋ ከመብላት ማለት ሰውን ከማማት ነገር ከማወሳወስ የተቆጠቡ ነበሩ። በዘመናችንም ቢሆን በተለያዩ ደሴቶች ያሉ ክርስቲያኖች አዝሪቱ አትክልቱ ምኑ ከሌላቸው አሳ ብቻ ከሆነ አሳ እየበሉ ሊጾሙ ይችላሉ። በህመም ላይ ያሉ ወገኖቻችን እንደየህመም ደረጃው የህመም ደረጃቸው በሚፈቅደው ልክ ጠዋት ዳቦ በሻይ በልተው መድኃኒት የሚወስዱ ሊኖሩ ይችላሉ። የህመማቸው ሁኔታ ከባድ በመሆኑ ደግሞ የእንስሳት ውጤቶችን ተመግበው መድኃኒት የሚወስዱ ይኖራሉ። ይፈቀዳልም ይሄ። በዚህ ምክንያት ከእንስሳት ውጤቶችም ከእህል ከውሃም መከልከል ባትችል ማለቱ ነው። ባትችል ሀሳብ አይምሮህ ግን ህዋሳት ግን የቅዱሱ መጽሐፍ የመዝሙረ ዳዊት ትልቁ ጥቅም በአባታችን እንደዚህ አስተምረዋል። እስኪ አብረን እንከታተል። አባታችንን እናመሰግናለን። ዳዊትን የሚጸልይ ሰው ቢያንስ አራት ነገር ያገኛል። ቢያንስ ነው። ሁልጊዜ ስለ ዳዊት እናገራለሁ። ሁልጊዜ ዳዊት የሚጸልይ ሰው እና ዳዊት ስትደግሙ ምንድን ነው የምናገኘው? ዳዊት የሚደግም ሰው የሚያገኘው የመጀመሪያው እግዚአብሔርን መውደድ ያገኛል። የእግዚአብሔር ፍቅር። ቅዱስ ዳዊት እግዚአብሔርን አብዝቶ የሚወድ
ነቢይ ስለነበረ ዳዊት ደጋግሞ የሚጸልይ ሰው የእግዚአብሔር ፍቅር ይበዛለታል። ሁለተኛ ደግሞ አባታችን ቅዱስ ዳዊት ሰው የሚወድ ሰው ነበረ። ሰው ብቻ ሳይሆን ከሰውም ጠላቶቹን የሚወድ ሰው ነበር ቅዱስ ዳዊት። ጠላቶቹን የሚወድ በዚህ ዓለም ላይ ሁለት ነገሮች በጣም አስቸጋሪ ናቸው። አንደኛው ከእግዚአብሔር ፈቃድ የተነሳ የራስን ፈቃድ ጨርሶ መተው በጣም ከባድ ነገር ነው። ወይም ራስን ክዶ እግዚአብሔርን መውደድ በጣም አስጨናቂ ነገር፣ ለሰው ልጅ ሁልጊዜ የሚወድቅበት ነው። ሰው እግዚአብሔርን ከወደደ ሁልጊዜ ከእግዚአብሔር ፈቃድ ጋር ተስማምቶ ይኖራል። አንድን አካል መውደድ ማለት የዚያን የሚወዱትን ሰው ፈቃዱን መሙላት ማለት ነው። እግዚአብሔርን እወደዋለሁ የሚል ሰው እግዚአብሔር የሚወደውን ነገር ያደርጋል፣ እግዚአብሔር የሚጠላውንም ይጠላል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት ይላል ቅዱስ ዳዊት። እግዚአብሔርን የምትወዱ ሰዎች ክፋትን ጥሏት ይላል። እኔ እገሌን እወደዋለሁ ካልኩ እገሌን ላለማስከፋት እጥራለሁ፣ የእሱን ፈቃድ እሞላለሁ የራሴን እየተውኩ። ወዳጅ ማለት የራሱን ትቶ ለሚወደው ሰው የሚኖር ነው። ስለዚህ እግዚአብሔርን ከወደድነው የራሳችን እየተውን ወደ እግዚአብሔር እያደላን ስንኖር ይሄ ነው ምን የሚባለው? እግዚአብሔርን መውደድ የሚባለው። እግዚአብሔርን መውደድ ማለት ራስን ገሎ ለእግዚአብሔር ሕግና ፈቃድ መኖር ማለት ነው። ይህን ያደረገ ሰው የራሱን ፈቃድ በእግዚአብሔር ፈቃድ የለወጠ ሰው ይህ ምን ይባላል? እግዚአብሔርን የሚወድ። ይቺ አስጨናቂ ነገር ናት። እግዚአብሔርን ከወደድን ማንኛውም ኃጢአት አይሰለጥንብንም። ስለዚህ እግዚአብሔር ፍቅር በሕይወታችን እየቀዘቀዘ ሲመጣ አገልግሎታችን ልማድ መሆን ሲጀምር የዚያ ጊዜ የእግዚአብሔር ፍቅር እየጎደለ ይመጣል። የእግዚአብሔር ፍቅር ሲጎል ደግሞ ኃጢአት እየበዛ ይመጣል። ሁለተኛው ደግሞ በጣም አስጨናቂው ነገር እንደው ምን ይላሉ ሊቃውንት? ሁልጊዜም እንደሚባለው ሁለት አይነት ፍቅር አለ። ራስን እስከሚረሱ ድረስ እግዚአብሔርን መውደድና እግዚአብሔርን እስከሚረሱ ድረስ ራስን መውደድ ሁለት የተቃረኑ ነገሮች ናቸው። እግዚአብሔርን እስኪረሱ ድረስ ራስን መውደድ አለ። ራስን እስኪረሱ ድረስ እግዚአብሔርን መውደድ አለ። ሰማዕታትና ጻድቃን ይሄን ያደረጉ ናቸው። ራሳቸውን ረስተው እግዚአብሔርን ይወዱታል። ዓለም ደግሞ እግዚአብሔርን አስረስቶ ራስን ያስወድዳል። በዚህ ዓለም ትልቁ ጣዖት ምንድነው ሲባሉ ሊቃውንት ራስን መውደድ ይላሉ። ትልቁ ጣዖት ራስን መውደድ ነው። ራስ ወዳድነት፣ የከንቱ ውዳሴ፣ የትዕቢት፣ የስድድብ፣ የቂም፣ የዱላ፣ የግፍ፣ የቅሚያ፣ የስርቆትና የዝርፊያ የዚህ ሁሉ ምንጭ ራስ ወዳድነት ነው። የኃጢአቶች ሁሉ እናት ናት ራስ ወዳድነት። አባታችንን እናመሰግናለን። ቃለ ሕይወት ያሰማልን። እየመጡ ነው። አሁን አንዳንድ የፕሮቴስታንት ፓስተሮች ሳይቀሩ የኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ተከታዮቻቸውን በዛው በቸርቻቸው ውስጥ እየሰበኩ ይገኛሉ። ታዲያ የኦርቶዶክስ ተዋሕዶ ቤተክርስቲያን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጣትን በሐዋርያት የተሰጣትን መጽሐፍ ቅዱስ ጥንቅቅ አድርጋ በመያዝ ሳትከፋፈል ዛሬ አደርሰዋለች። ስለ ነገረ ድህነት ስታስተምር ምንም ክፍፍል አይታይባትም። በፕሮቴስታንት ቤት እንደተመለከትነው ከሆነ አንዴ ክርስቶስ የሚድኑትን ሰዎች መርጧቸዋል ሲሉ ያስተምራሉ። እነ ካልቪኒስቶች በፕሮቴስታንት ቤት ዳይሜንሽኑ በጣም ሰፊ እንደሆነ ይታወቃል። አንዳንዶቹ ደግሞ ቅጽበታዊ ድነት ነው ያለን እያሉ ያስተምራሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን ግን ስለ ነገረ ድነት የምታስተምረው መጽሐፍ ቅዱስ ላይ ያለውን ጥርት ያለውን ቃል ነው። ድነናል፣ እየዳንን ነው፣ እንድናለን። አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ሕይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። ምንም ያክል
ብትድኑ በቅስፈት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳንን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን አረ ምኑ ልንገራችሁ ብዙ ጉድ አለ። መንግስተ ሰማይን ልብህ እንደሚያሳጣህ ታውቃለህ። ክፋት እንደሚያሳጣህ ታውቃለህ። መንፈስ ቅዱስ መንግስተ ሰማይን ቅንነት በማጣት ምክንያት ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይን ይቅር ባለማለት ጨካኝና በደለኛ በመሆን መንግስተ ሰማይን ይዝሊ እንደምታጣ ታውቃለህ። ይሄ ትምህርት የአዲስ ኪዳን ትምህርት ነው። ግናለን ይበል የሚያስብል ነው። ትክክለኛውን የኦርቶዶክስ ተዋሕዶ ቤተክርስቲያንን የነገረ ድነት አስተምሮ በመጽሐፍ ቅዱስ ላይ የተረጋገጠውን ክርስቶስ ያስተማረውን ትምህርት በዛው በቸርች ውስጥ ማስተማር ማለት እንግዲህ በቸርች ውስጥ ያሉትን ተከታዮች እንዲነቁ ማድረግ ነው፣ እንዲመረምሩ ማድረግ ነው። ትክክለኛው የነገረ ድነት አስተምሮ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነው። ፕሮቴስታንቶች እንደሚታወቀው በነገረ ድነት ጉዳይ አንድ አይደሉም፣ በጣም ይከፋፈላሉ። ዳይሜንሽናቸው በጣም የበዛ ነው። ካልቪኒስቶች ለምሳሌ ክርስቶስ የሰውን ልጅ የሚያድነውን ገና ከመወለዱ በፊት መርጦታል፣ ነፃ ፍቃድ የሚባል ነገር አልሰጠውም ይላሉ። ሌሎቹ ደግሞ ቅጽበታዊ ድነት እንድናለን ይላሉ። ታዲያ ፕሮቴስታንቶች በነገረ ድነት ጉዳይ አንድ አይደሉም የምንለውም ለዚህ ነው። መልካም ስራም አያድንም ይላሉ። ይህ ፓስተር ግን መልካም ስራ እንደሚያስፈልግ አንዴ ድኛለሁ ብሎ ወደ ኃጢአት ስንሄድ መጥፎ ስራ ትንሰራ ወደ ንስሐ መቅረብ እንዳለብን እንዲሁም ደግሞ በነገረ ድህነት ጉዳይ ላይ አንዴ ድኛለሁ ብሎ መቀመጥ እንደሌለብን እያስተማረ ይገኛል። ይህ እንግዲህ ይበል የሚያስብል ነው። ይህ በእንዲህ እንዳለ ሐሰተኛ ነቢያቶችና ፓስተሮች የኦርቶዶክስ ተዋሕዶ ቤተክርስቲያንን ካልሰደቡ ተከታዮቻቸው እንደማይቆዩላቸው ያውቃሉ። ታዲያ ዲራማ መስራቱንም ቀጥለውታል። ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመስደብ ከሰይጣን ጋር ሆነው ዲራማ እየሰሩ ይገኛሉ። እስኪ ምን ድራማ ሰሩ እንመልከት። ምን ይለኛል ጠንቋዩ? ኦርቶዶክስ ጋር ሂጂ ይለኛል፣ ጸበል ሂጂ ይለኛል፣ ጴንጤ ጋር እንዳትሄጂ ይለኛል። ሞጆ ላይ ነው ቁጭ ያለው ጠንቋዩ። አዎ በዓለም ከአሜሪካ ከጀርመን ያልመጡ የለም። ወደሱ ምን አለኝ? ስሚ አለኝ፣ ማስጠነቅቅሽ ጴንጤ ጋር እንዳትደርሺ። በቃ ጌታን እቀበላለሁ ብዬ ወሰንኩት። የሚካኤል ቀን አለኝ፣ የገብርኤል ቀን በ30 ዮሐንስን ቡና ፊ አለኝ። እንዴ ከቡና ጋር ምን ያገናኘዋል? እሱ ቤት የገብርኤልና የሚካኤል ምስል አለ። ጠንቋዩ ቤት? አዎ ኦርቶዶክስ ጋር የገብርኤል ዕለት በጣም ይነክሳል። ለእህቴ ነው መላት፣ ከእህቴ ጋር አንስማማም። ምክንያቱም በጣም አክራሪ ነበርኩ። አንቺ ምንድነው ልብሽን እንዲያረጋው አለኝ። ለምን ጠንቋይ ቤት ሲሄድ ልቤ ተከፈለ። እውነተኛ አምላክ ክርስቶስ ነው ብዬ የወሰንኩት ለኔ ብቻ አይደለም፣ ለሁሉ ህዝብ የምናገረው የኔ መናገር ብቻ ሳይሆን እዛ ገብርኤልና ሚካኤል በጣም ይነገሳል፣ በጣም ይከበራል። ጠንቋዩ ቤት ቤተክርስቲያንም ሲሄድ በጣም ይደገሳል። እንደተመለከታችሁት ነው። በምስክርነት ሰበብ የሰው ቤተ እምነት ላይ ታርጌት ያደረገ ስድብና ውንጀላን ማቅረብ ወንጀልም ደግሞ በህሊና ደረጃ የዘቀጠና የተዋረደ ስራ ነው። በእርግጥ እነዚህ ግለሰቦች አዳራሽ ውስጥ ሰይጣን ራሱ በተጠና መንገድ ድራማ እየሰራ እንደሚወጣ የታወቀ ነው። አንዳንድ ገጠመኞችን ልንገራችሁ። እነዚሁ ግለሰቦች አዳራሽ ውስጥ ሐሰተኛ ነቢያት አዳራሽ ውስጥ ከዚህ በፊት ሰይጣን ምን ብሎ እንደጮኸ ማለት ነው። አንድ ሰሞን ትዝ ይላችኋል፣ ቃና የሚባል ቴሌቪዥን መጥቶ ሰው ሁሉ ሌላ ቴሌቪዥን ማየት ነውርና ኃጢአት እስኪመስል ድረስ የሁሉም ቤት ቴሌቪዥን ቻናል ወደ ቃና በዞረ ጊዜ እነዚህ የራሳቸውን ነቢያት እያሉ የሚጠሩ ግለሰቦች በቃና ምክንያት ተመልካች ባጡበት ሰሞን ያው ተመልካች ካጡ መባና አስራት የሚሰጣቸው ሰው ማለትም ኢንካማቸው ይቋረጣል። ከዚህ ጋር ተያይዞ ምን አይነት ድራማ ሲሰሩ ነበረ? በዛ ወቅት ላይ ሰይጣን በጉባኤው ላይ ይጮሃል። ማን ስምህን ተናገር ሲባል ሰይጣኑ እኔ ቃና ነኝ እያለን ዲጮ ሲያደርጉ ነበረ። ለምን? ሰው ሁሉ በየቤቱ እኔ ቃና ነኝ እያለ የጮኸውን አጋንንት በማየት
ቃና የሚባል ቴሌቪዥን ከሰይጣንና ከ666 ጋር የተያያዘ ነው ብሎ ወደ እነሱ ቴሌቪዥን ቻናል እንዲመለስና መባና አስራቱ እንዲቀጥልላቸው ማለት ነው። ኮሮና በመጣ ጊዜ የሰው ሁሉ ትኩረት ኮሮናን በተመለከተ በሆነ ጊዜ ላይ ሰይጣን ኮሮና ነኝ ብሎ ሲጮህ አዳራሻቸው ውስጥ ሰምተናል። ምን እያሉን ነው? በተዘዋዋሪ ዓለም ላይ የመጣው ይሄ አስደንጋጭ በሽታ ሰይጣን ስለሆነ እኛንን መፍትሄ ሰጪዎቹ ብለው ራሳቸውን ፕሮሞት ሲያደርጉ ነበረ። እኚሁ ግለሰቦች ግን ቀጥሎ ባለው ፕሮግራማቸው ላይ ማክስና ጓንት አድርገው ሳኒታይዘር ሁሉ ሻወር ወስደዋል። ደግሞ ሶሪያ ላይ ብጥብጥ በተነሳ ጊዜ ላይ እዚሁ ቸርች ውስጥ ሶሪያን የበጠበጥኩት መንፈስ ነኝ፣ ኢትዮጵያን ልበጠብጥ ነው፣ ስለዚህ ኢትዮጵያን እንዳልበጠብጥ ደግሞ ያደረከኝ አንተ ነህ ብሎ ከመገናኛ ብዙሃን ላይ ይጮ የነበረውን ዜና ወደ አጋንንትነት ቀይሮ እሱ ኢትዮጵያ እንዳትበጠበጥ የመጣ ነብይ እንደሆነ ለመሳል ሲሞክር ተመልክተናል። አያችሁ፣ እያንዳንዱ ነገር በእነሱ እጅ መፍትሄ እንደሚያገኝና እነሱ ዋና የመፍትሄ አካልና ማዕከል እንደሆኑ ማሳየት ነው እንጂ ዓላማቸው ልክ ከኦርቶዶክስ ቤተክርስቲያን በማውጣት ሰውን ኢየሱስን እንዲያ የሚያደርጉ ሰዎች አይደሉም። ይቺ ሴት ግን እየመሰከረች ያለችው እዛ ኢየሱስ ስለሌላ እዛ ኢየሱስ ስለማይሰበክ ጠንቋዩ ገብርኤልና ሚካኤልን ቀን ላይ ከበርቻቻ ስለሚያደርግ ተመሳሳይ ስለሆነ ከኦርቶዶክስ ጋር እኔ ኢየሱስ ብቻ ያለበት ቦታ መጣው ስትል ትሰሟታላችሁ። ኢየሱስ ያለበት ቦታ መታ ቢሆን ክርስቶስን ተመልክታ ቢሆን የእግዚአብሔር ልጅ ኢየሱስን አግኝታ ቢሆን ረፍት ሆኖላታል። እሷም ከዘላለም ጥፋት ድና ነበረ። ነገር ግን ኢየሱስ ክርስቶስ የሚነግስበት ቦታ ሳይሆን አንድ ግለሰብ ራሱን አጉልቶ የሚያሳይበት አጋንንት ሁሉ ሲጮው ከሱ ጋር በተገናኘ ምስክርነት የሚሰጥበት አዳራሽ ውስጥ ነው መልሰ የመጣችው። ስለዚህ የመጣችበትም አዳራሽ ኢየሱስ የሚታይበት እንዳልሆነ ይሄ ምስክር ነው የሚሆነው። ከዚህ በፊት ይቺ ሀገር እንዳትበጠበጥ አንተና ጠቅላይ ሚኒስተሩ አላሰራህ አላችሁኝ ብሎ አንድ ሰይጣን ሲመሰክር አይተናል። ይህ ሁሉ የሚያሳያችሁ በዛ አዳራሽ ውስጥ ከሚወጡ ብዙ ሰይጣኖች መካከል አብዛኞቹ የተጠኑና ድራማ እንደሆኑ ማሳያዎች ናቸው። ስለዚህ የሰው ቤተ እምነት ላይ ዘላችሁ ማጠልሸትና ማንቋሸሽን ከምታደርጉ መጽሐፍ ቅዱሱ እንደዚህ አይነት ትምህርት አያስተምረንም። በራስ ላይ እንዲደረግ የማትፈልገውን ነገር በባልንጀራ ላይ አታድርግ ይላል። ቤተ እምነት እንዳይዋረድ የእናንተ ቤተ እምነት እንዳይንቋሸሽ የምትፈልጉ የራሳችሁን ቤተ እምነት የምታከብሩ ከሆነ የሌሎቹን ሰዎች ቤተ እምነት ለማክበር ልባችሁ የተዘጋጀ ይሁን። ያ ማለት የሐሰት ትምህርታቸውን አታፍርሱ፣ እውነታችሁን አትግለጡ ማለት ሳይሆን እንደ ቤተ እምነትና እንደ እምነት ግን እናንተ እንድትከበሩ እንደምትፈልጉት የሌላውንም ቤተ እምነት ማክበር ጨዋነትም ብልሃትም ደግሞ የወንጌልን መንገድ ነው ብዬ አስባለሁ። በተለያየ ምስክርነትና በአጋንንት ማስወጣት ሰበብ የሰው ሃይማኖት ላይ የምታደርጉትን ማንቋሸሽና ማጥላላት እጅግ በጣም አጸያፊ እንደሆነ ለመናገር ነው ቪዲዮ የሰራሁት። ይመቻችሁ። ወንድማችንን እናመሰግናለን። ቸሩ እግዚአብሔር ለአንተም እውነታውን ይግለጽልህ። እንዴት ነህ? አለ እንዴት ነው ወንድሜ? ይመስገን። የመቃብር ቅጣት ታውቃለህ? እኔ ምንም አላውቅም። እኔ ገጠር ተወልጄ ነው ያደግኩት። እኔ ገበሬ ልጅ ነኝ። እፎይ እኔ አሁን ላይ በዚህ 2 ሳምንት ባረጋችሁት መንገድ ጉዞ አይገለጥም እግር አለው ምናምን ሲሉ እኔ ግራው ገብቶኝ 3 ቀን ወላሂ እኔ ምግብ አልበላሁም። ተጨንቄ እናቴም ደውዬ ነበር። ብዙ ሰው በውስጥ እየጻፉ አንተ እንገልሃለን ወላሂ አንተ እንደዚህ ያረክ ያጓረድክ ምናምን ይሉኛል። እኔ ታዲያ ያላስተማራችሁኝ ምን ብዬ እንትን እላለሁ? እኔ እሱ ጋር እየሄድኩ የተከታተልኩ ነው። ይሄ ካላችሁ እንግዲህ እኔ ኑና ካለሁበት በሉኝ። እንግዲህ እኔ ፈጣሪ ወደ እውነተኛው መንገድ እንግዲህ ሄዳለሁ። ታዲያ ላልተገለጠ እንደ ብዬ እመራለሁ። ብዙ ሰው አሁን ብዙ ጓደኞች ይሰጣሉኝ። እኔ ወደ እውነተኛው መንገድ ሄዳለሁ። አሁንም አታውቀውም ነበር በፊት? እኔ ምንም አላውቅም ከስራ ውጭ ወንድሜ። ያው እሰግዳለሁ ምን እላለሁ ምን ብዬ ነው የምሄደው? ይመችህ። ተማሪ ወደምትከታተል እንግዲህ ክርስቶስ ይርዳ። እኛ በስጋ የተገለጠውን ሕያው አምላክ ነው የምናመልከው እንጂ ሰንበዲ እግርና ባቱን ተናግሮ ጭንቅላት ይኖረው አይኖረው አልተገለጠም፣ አንገት ይኖረው አይኖረው አልተገለጠም፣ ሆድ ይኖረው አይኖረው አልተገለጠም የሚባል ተጀምሮ ያላለቀ ጣዖት ለአቅመ ጣዖት እንኳን ያልደረሰ ተረከዝና እግሩ ታውቆ ባትና እጁ ታውቆ ጭንቅላቱ ያልታወቀን አካል ከማምለክ ጌታ ይሰውራችሁ። በስጋ የተገለጠ ሕያው አምላክ ነው የምናመልከው። ሕያው አምላክ ስንል ሰዎች ሕያው ያሉት ሳይሆን ሕያው መሆኑን በስጋ ተገልጦ ተናግሮ እኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ሕያውነቱን የነገረን ሕያው መሆኑንም ደግሞ በቃሉ ያረጋገጠን የምናመልክነን ሰንበዲ ሕያው የሆነ አምላክ አለ ብሎ ጀምሮ እሱ ያልጨረሰውን ጣዖት አይደለም እኛ የምናመልከው። የሚገርም ነገር ትናንት ወሬን አቋርጥኩ እንጂ በጣም ወደ 80 ምናምን ሰው ሸር አደረገልኝ ሁሱ ቤት ግባ ብሎ ማለት ነው። በቃ በውስጥ ጽፉልኛል፣ ስልክ ላክልን ይሉኛል።
ምን ላድርግ እኔ የእናንተ ማስተማር ካለባችሁ እርስ በርስ ማስተማር ነው እንጂ እንደዚህ አድርግ ሸር አድርግ ትለኛ ሁኔ ታውቀዋለሁ ብዬ ከዛ እሱ ጋር ሸር አድርገውልኝ እሱ ጋር ገባሁ። ትናንት አጋጣሚ ያያችሁ ትኖራላችሁ 9 ሰዓት ተኩል ምናምን መሰለኝ ከቀኑ። ከዛ ገብቼ ጠየቅኩት። ባለፈው አልተገለጠም ብለህ እንደዚህ እኛን ያዋረድከን ይሄ ጥያቄ አለኝ ይሄን አብራራልኝ በደንብ አልኩት። ከዛ ደግሞ እንዴት ነው አላህ ይሮጣን አይሮጥም? ሁለተኛስ ደግሞ እንዴት ነው ምንድነው ያለው ሁኔታ እሱ ጋር ባለፈው ስለው አይ ባለፈው እሱ ታውታው በቃ እያልን ያስወረደኝ እና ይሄ ማለት ይሄ ነው። በአረበኛ ወራብኝ። አረበኛ አልችልም ወንድሜ የገጠር ልጅ ነኝ። በአማርኛ ወራይ ስለው ከዛም ጥርሽ ላይ ምን አለ በቃ ይሄ ምናምን ብሎ አስረዳኝ። ምንም አልገባኝም። አሁንም ቢሆን አንተ ያለውን ነገር አስተምሪ። ባለፈውም ገብቼ ነበረ ከስራ ውጭ ምንም አላውቅም። እንግዲህ ብዙም ጓደኞች እያወሩኝ ነው። አስተምረኝ አንተም ስምም አውጡልኝ በአላህ። እኔ አሁን ያለሁት እኔ ሌላ ቦታ ነው። በጣም ያለውን ነገር አስተካክልልኝ። እፎይ ሸር አድርግልኝ። ችግር የለውም። ትምህርት ከፈለክ በውስጥ መምህር እንመድብልሃለን፣ እንማራለን። ከዛሬ በኋላ እኔ በቃ ክርስቲያን ሆናለሁ። ከዛሬ በኋላ ወላሂ ትናንትም ተናግሬያለሁ ከሱ ፊት ነኝ። ካሁን በኋላ ሙስሊሞች እንዳደውሉቻችንን እናመሰግናለን። ቃልዮት ያሰማል። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።